ዋላችሁ። ያው ብዙ ሰው እዚህ ሳይናገሩ አይቀርም እናንተ የምታዩኝ እኔም ማላያችሁ ብሎ ፊታችሁ አይታየኝም፣ ግን አናቶች እንዳሉ ጥቋቁር አናቶች ይታዩኛል። እግዚአብሔር የተባረከ ይሁን እና እናንተንም ይባርካችሁ። በጣም ደስ ብሎኛል። በየሁለት ዓመቱ እንደምትጋብዙኝ እያየሁ ነው አሁን ሳሰላው እና ጥሩ ነው እንደዚህ። ስለዚህ አዳዲስ ባች አገኛለሁኝ ማለት ነው በመጣው ቁጥር። እግዚአብሔር ይባረክ። ስለዚህ በህብረት ስለእናንተ የክርስቲያን ተማሪዎች ህብረት ጌታን አመሰግናለሁ። ተማሪ በነበርኩበት ጊዜ የነበረኝን ሁኔታ እንዳስታውስም ይረዳኛል። እግዚአብሔር የተቀደሰ ይሁን። እንደናንተ ደግሞ በየቦታው በየካምፐሱ በየቦታው ስለሚያመልኩ ጌታን ሰዎች እግዚአብሔር ይባረክ። ይሄን ማለት ፈልጋለሁኝ። መዝሙሮቹን ቀስ ብዬ ሳጠና ነበረ እዚህ ቁጭ ብዬ። እንዴ አንተ መዝሙር ታጠናለህ ወይስ ትዘምራለህ የሚል ጥያቄ እንዳታነሱ። ዝም ብዬ ሳጠናቸው የሚዘመሩትን ሁሉ ሳይ አንድ ሀረግ ወይም አንድ ቃል በጣም እየፈጠጠ መጣ። አሁን እህታችንም እንዲሁ ያነሳችሁ ይመስለኛል። ነገሬ የሚል እስቲ ነገሬ በሉ። አዎ የሚለው ቃል በተደጋጋሚ በመዝሙሮች ውስጥ ይሰማኝ ነበር። ያው በአንተ ፊት ነው ነገሬ፣ ታየዋለህ ነገሬን፣ የሞተው ነገሮቼ ነገሬ የሚል በጣም ብዙ አለ እና እነዚህ ነገረኞች ናቸው ማለት ነገር ያላቸው ሰዎች ናቸው እያልኩ እሱን ሳሰላስል ነበር ቁጭ። በቃ ነገር አለን ማለት ነው። ሁላችንም የሆነ ነገር አለን ማለት ነው። ይህን ነገር አታይልኝም ወይ እያልን እና በጣም ባለ ጉዳዮች እንደሆንን በጣም አስተውያለሁኝ እና ይህን ጉዳይን ይህን የሞተውን ይህን የሆነውን ነገሬን እንላለን እና በአንድ ወገን በጣም በእውነት ተከስኩኝ። ትካዜ ስለምንድን ነው ካላችሁ እኛ በቃ በመሬት ላይ ስንኖር ነገር አለን ማለት ነው። ሁላችንም የሚያሳስበን ነገር አለ። የህይወታችን ጉዳይ፣ የነገ ጉዳይ፣ የትምህርት ጉዳይ፣ የጤና ጉዳይ፣ የቤተሰቦቻችን ጉዳይ፣ የዚህ ሀገር ጉዳይ የማያሳስበን ጉዳይ የለም እና ይሄ ምድር ለካ የተጨነቀ ምድር ነው። ባለ ነገር ምድር ነው ይሄ እና እግዚአብሔርን የምንሻው የሆነ ነገር እንዲያደርግልን ነው ስለ ነገሮቻችን እና እሱ አስተከዘኝ በአንድ ወገን። ግን ደግሞ አሁን እህታችንም ስትናገር እንደነበረው ደግሞ እግዚአብሔር በእነዚህ ልዩ ልዩ ፍላጎቶቻችን በእነዚህ ነገሮቻችን ሁሉ ላይ ባለቤት እና አለቃ መሆኑ ይሄ እነሱም እያሉ ሰላም የሚሰጥ መሆኑ ይሄንን ደግሞ አሁንታችን ተናገረችና በጣም እውነት ነው። እግዚአብሔር ይባረክ። እና እንዲያውም ከአንድ ጓደኛዬ ጋር ስነጋገር በቃ ታዲያ እንዴት ያግኘን እግዚአብሔር በነገር እያደረገ ካላገኘን እንዴት ያግኘን? ይሄ እኮ መያዣው ነው፣ እንደ ሁክ ነው ለእግዚአብሔር። አንድ የሆነ ጉዳይ አለኝ፣ የሚያስጨንቀኝ ነገር አለ። በሱ ጉዳይ ላይ ወደ እሱ ስጮህ ያገኘኛል። በጣም የሚያሳስበኝ የሚያስጨንቀኝ ነገር አለ፣ በሱ ጉዳይ ስለምነው ያገኘኛል። የእግዚአብሔር መንጠቆ ሳይሆን አይቀርም ይሄ ነገር የሚባለው። እኔን እንዴት ያዘኝ? ምክንያቱም ብዙዎቻችን ምንም የሚያሳስብ ጉዳይ በሌለን ጊዜ ወደ እግዚአብሔር የመቅረብ ፍላጎታችን ቀዝቀዝ ይላል። ለምን ነው የምፈልገው? አሁን በዚህ አንድ ወንድሜ ጀርመን ሀገር ሄደና ስለ ጸሎት አነሳ እና ከአንዱ ጀርመናዊ ጋር ስነጋገር እግዚአብሔር ጸሎት ይሰማል፣ የጸሎታችን ይመልሳል እያልኩ ሳወራ ለምንድን ነው የምጸልየው ለመሆኑ አለኝ። እሱ እንዴ ያው ለብዙ ነገር፣ ለጤንነት፣ ለስንት ነገር ይጸለያል፣ ለነፍሳችን እንጸልያለን እና ብዙ ነው ጸሎት እያለ ይለዋል። ሲለው እኔ በእውነቱ ምንም ምክንያት አይታየኝም የምጸልይበት፣ ሁሉ አለኝ። እናንተ አፍሪካውያን ኦፍኮርስ መጸለይ ያለባችሁ፣ በእውነት በጣም ብዙ ነገር እንደጎደላችሁ ይገባኛል፣ ሰማለሁኝ። እኔ ለምን ልጸልይ አለ። ለካ ነገሮችም ያልቃሉ ወይም ነገሮች ይቀረፋሉ እና do we continue to pray? ነገር ብቻ ነው እንዴ ወደ እግዚአብሔር የሚወስደን ነው? ከዚያ በላይ የሆነ ግንኙነት ከሱ ጋር አለን የሚል አንድ ጥያቄ በአእምሮዬ አሰላስላለሁ። እሱ ብቻ አይደለም። እዚህ ቁጭ ብዬ ነገሬ የሚለው አሰብኩና የእነዚህ ልጆች ነገር ምን ይሆን እያልኩኝ እንዲሁ ግምቱን ዝም ብዬ በመላ ማሰብ ጀመርኩኝ። የሆነ ጉዳይ አላቸው፣ እስቲ እንደው ትምህርቴን አስጨርሰኝ የሚሆን ይችላል ነገሬ፣ ምን ይታወቃል አንዱ
ኪሴ ባዶ ነው፣ በቃ ባዶ ነው፣ ምንም የለውም፣ የሆነ ነገር አስገባበት ማለት ሊሆን ይችላል ነገሬ። ወይም አንዲት ልጅ ወድጃለሁኝ፣ እኔ እንዴት ነው የማደርገው አላውቅም፣ አንድ ነገር አድርግልኝ ይህን ጉዳይ ማለት ሊሆን ይችላል። ወይም ጤና ሊሆን ይችላል፣ ወይም የቤተሰቤ ነገር ሊሆን ይችላል። እዚያ ማዶ ያሉት በቃ እነዚህ ናቸው ብዬ ገመትኩኝ። ከዚህ የበለጠ ነገር የለንም ወይ የሚል ጥያቄ መጣብኝ። ከዚህ ከፍ ያለ ነገር የለንም ወይ? በዚህ ስልትም ከሄድን ስለ እሱ ነው ዛሬ ልነጋገር የመጣሁት ከእናንተ ጋር። ያውም የድህነታችን ጉዳይ፣ የመዳናችን ጉዳይ ከሁሉ ነገር የበለጠ ነገር ነው። ከሁሉ የላቀ ዋና ጉዳይ ነው። እኛ ጉዳዮች ከምንላቸው በላይ እርሱ አዳነን፣ በምህረቱ በቸርነቱ አዳነን። ይሄን ድህነት አስተውለነው እናውቃለን ወይ? ስለዚህ ድህነትስ ለማመስገን እንቆማለን ወይ? መዝሙር የምንዘምር፣ ውዳሴ የምናቀርብ፣ እልልታ የምናቀርበው ስለተፈጸሙ አንዳንድ መለስተኛ ነገሮች ነው ወይ ስለዚህ ዋና ነገር ነው እያልኩ ልጠይቅ እፈልጋለሁ። ስለዚህ ዛሬ ስለ መዳናችን፣ ስለ ድህነት ላወራ ነው የመጣሁት። ልናገር፣ በእናንተ ቋንቋ ነው፣ ላወራ እንኳን አይባልም። ልናገር፣ ልሰብክ፣ ላስተምር ነው የመጣሁት። እንግዲያው ይህን ድህነትን ወይም የመዳንን ጉዳይ በጣም ዋና ነገር ስለሆነ፣ የሁሉ ነገር መጀመሪያም ስለሆነ፣ የሁሉ ነገር መጨረሻም ስለሆነ መነጋገራችን በጣም ተገቢ ነው ብዬ አስባለሁ። እኔ እነዚያ ቅድም ያልኳችሁ ጉዳዮች ሁሉ እግዚአብሔር እኛን የሚያገኝበት መንገድ ነው፣ ቸርነቱን የሚገልጥበት መንገድ ነው፣ እኛም ከእሱ ጋር የምንጣበቅበት መንገድ ነው። ልክ ነው። ነገር ግን የነገር ሁሉ መለኮሻው መዳናችን ነው። የነገር ሁሉ ድምዳሜውም መዳናችን ነው። ስለ ድህነት መነጋገር በጣም ተገቢ ነው ብዬ ያምናለሁ። የዳንም ያልዳንም ሰዎች እዚህ ውስጥ ካለን ማለት ነው፣ ስለ መዳናችን ማውራት በጣም አስፈላጊ ነው። እንዲያውም ይሁዳ እንደምታስታውሱ ሲጽፍ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ፣ ነገር ግን ሌላ አሳሳቢ ጉዳይ ለጊዜው መጣብኝና ስለ ሐሰተኞች አስተማሪዎች ደግሞ መጽሐፍ ግድ ሆነብኝ ብሎ ይናገራል። ሊጽፍ የፈለገው ግን ስለ መዳናችን ነው። ስለ መዳናችን ይሄ መጽሐፍ ቅዱስ ሙሉን የሚናገረው ስለ እሱ ነው። እግዚአብሔር የተባረከ ይሁን። እና ድህነታችንን ዛሬ እንድናስበው እፈልጋለሁ። 3 ዋና ዋና ጥያቄዎች እንድናነሳ ነው የመጣሁት ዛሬ እኔ። አንደኛ፣ ድህነት የሚባለው መዳን የሚባለው አስፈላጊነቱ ምንድን ነው? why do we talk about salvation? ለምንድን ነው ስለ ድህነት የምንነጋገረው? ድህነት ያስፈልጋሉ ከቶውንሳ? አሁን ወንድም ንጉሴ ወደኋላ ለምንድን ነው የምትመልሰን? እኛ ድነን እኮ ነው የመጣ ነው ትሉኝ ይሆናል። ቢሆንም እንደገና ማሰብ ይገባናል። ይሄ ዋና ጉዳይ ነው። ስለዚህ የመዳናችን አስፈላጊነት በሚለው ላይ ትንሽ ላውራ እፈልጋለሁ። እሺ፣ ታንኪዩ። ሁለተኛ ላነሳ የምፈልገው የድህነት መንገዱስ ምንድን ነው? እንዴት ነው ሰው የሚድነው የሚለውን ብታውቁትም እንደገና ላነሳላችሁ እፈልጋለሁ። በጣም አስፈላጊ ስለሆነ ብዙ ትምህርቶችም ደግሞ አየሩ ላይ ስላሉ ይህንን ማጣራት ስላለብን እንዴት ነው ሰው የሚድነው፣ ለዘላለም ድህነት የሚያገኘው እንዴት ነው የሚለውን እሱን እናያለን። 3ኛ ነገር የድህነት ዓላማውስ ምንድን ነው? ለምንድን ነው የዳነው? ለምንድን ነው ጌታችን የሚያድነን የሚለውን ደግሞ አብረን ማየት እፈልጋለሁኝ። እና እነዚህን 3 ነገሮች አብረን እንድናይ ብዬ ነው ወደዚህ የመጣሁት። እና እግዚአብሔር የተባረከ ይሁን። እናንተም ለመስማት የተሰናዳችሁ ስለሆናችሁ በጣም ደስ ይለኛል። አብረን ይህንን እንማራለን። እግዚአብሔር ልባችንን ያስፋው። አጭር ጸሎት እንጸልይና እንቀጥላለን። የክብር አባት እግዚአብሔር ሆይ፣ ስለ ወንድሞቼ ስለ እህቶቼ እዚህ ስለተከማቹት ያንተ ልጆች አመሰግንሃለሁ። እግዚአብሔር ክቡር ሆይ፣ በዚህ ሰዓት አምላክ ሆይ ልዩ ልዩ ጉዳዮቻችንን አንተ ፈጽምልን። ለአንተ ሰጠንህ። የሚያሳስቡን የሚያስጨንቁንን ነገሮች በሙሉ በእጅህ ላይ እናኖራለን። አቤቱ እንደ ቸርነትህ እንደ ልግስና ብዛት እንደ ፍቅርህ እንደ ምሕረትህ ብዛት አድርግልን። የከበርከው ጌታ ሆይ ከሁሉ የላቀውን ግን የነፍስ ድህነት እንድናስበው እባክህ እርዳን። አምላካችን ወደ አንተ አቅርበን ልባችንንም ክፈተው። በኢየሱስ ክርስቶስ ከፍ ያለ ስም አሜን። ሃሌሉያ። እግዚአብሔር ይባረክ። አንዱን ሰው ጌታ ኢየሱስ ክርስቶስ ምን እንዳለው ሁላችሁ ታስታውሳላችሁ። እኔን መከተል የሚወድ ማንም ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ብሎ አለ ጌታችን።
በነገራችን ላይ ጌታችን ለማሳመን ብቻ የመጣ ጌታ አይደለም፣ ለማስከተል የመጣ ጌታ ነው። እሱ አሳማኝ ብቻ አይደለም፣ አማኞች ብቻ አይደለንም። እኛ ተከታዮችም ነን፣ የአንድ ሰው ተከታዮች ነን። ይሄ ኢየሱስ ክርስቶስ ያዳነን እንድንከተለውም የጠራን እሱ ነው። እንግዲያው ክርስቶስን ማመን መዳን ከመከተል ጋር አብሮ የተያያዘ ነገር ነው። የዳንኩት ልከተለው ነው። እሱ መንገደኛ ነው። ጌታ ኢየሱስ መንገድ አለው። በዚያ ጎዳና ላይ አብሬው እንዲሄድ ነው የጠራኝ። ስለዚህ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ይልና ወዲያው አያይዞ ሲናገር ምን ይላል? ራሱን ሊያድን የሚወድ ሁሉ ያጠፋታልና ራሱንም ስለ እኔ ሲል የሚያጠፋ ያድናታል። ሰው ዓለምን ሁሉ አትርፎ ትርፍ ከሆነች ዓለም እንደ ትልቅ ትርፍ ከተቆጠረች ዓለምን ሁሉ አትርፎ በእጁ አስገብቶ ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጣ ምን ይጠቅመዋል? ለነፍሱስ ቤዛ ምን ያገኛል? የነፍስ ምትክ ምን አለ? ሁሉ ተገኝቶ ሁሉ ነገር በእጁ ሆኖለት ሰው ነፍሱን ግን ቢያጣ፣ ድህነቱን ቢያጣ፣ ከእግዚአብሔር ጋር ያለውን ግንኙነት ቢያጣ፣ ሕይወት ቢያጣ ምንድን ነው ትርፉ ብሎ ጌታችን ቅጭ ተናገረ። እንግዲያው የደህንነት ጉዳይ በጣም አስፈላጊ ነው። ሁሉን እንኳን አትርፈን ተምረን ጨርሰን ምንፈልገውን አግኝተን ኑሯችን ተመችቶም ሁሉ ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይ ሰው ስለ ነፍሱ ቤዛ ምን ይሰጣል? ምንም ይተካዋል ነፍስን ብሎ ይጠይቃል። ስለዚህ በዚህ መሰረት እንግዲያው የድህነት ጉዳይ በጣም አሳሳቢ ነው ማለት ነው። እንደሱ ከሆነ እንግዲያው የድህነትን አስፈላጊነት አብረን ስናወራ ያው መድኃኒታችን ኢየሱስ ክርስቶስን አዳኝ ነው ብለን ነው የምንለው። ሁላችንም መድኃኒታችን ነው እንዲያውም አይደል? ከነስሙ መድኃኒታችን፣ አዳኛችን። አዳኝነ ከስራት ምትፈታ ለጠላትም አትረታ፣ የኔን ነፍስ ከጠላት ተሟግተህ ከዚያ ቀጥሎ ምንድን ነው? ነፃ አወጣሃት። እሺ እንግዲያው ኢየሱስ ክርስቶስ አዳኛችን ነፃ አውጫችን እንደሆነ ነው የምናውቀው። የምናውጀውም ይሄ ነው። እንዲያውም አንዳንድ ጊዜ አፋችን ለምዶብን ይሄን ሁሉ ስንይዘው ኢየሱስ ያድናል አንዳንዴ አስበነው አይደለም የምንናገረው፣ ግን መፈክራችን ሆኗል። እሱ አዳኝ ነው። እግዚአብሔር የተባረከ ይሁን። ግን እኔ አንድ ጥያቄ መጣብኝ። ድህነት የሚለው ጉዳይ፣ መዳን የሚለው ጉዳይ አሁን እንዴት ነው በየሰው ዘንድ የሚታሰበው? አሁን ጎዳና ላይ ወጥቼ ኢየሱስ ያድናል ብዬ ስናገር ምን ማለት ነው? ያድና ታዲያ ያድን ታዲያ እኔ ምን ቸገረኝ? ያድን እኔ ያልከለክለው ቢልሳ ሰውየው ደግሞ ከምንድን ነው የሚያድነው ቢልሳ ሰውየው ያድናል ማለት ምን ማለት ነው? ሰው እግዚአብሔር እንደሚያድነው ማሰቡ ከምን ጋር ተያይዞ ነው? ለምንድን ነው የደህንነት ነገር እንዲያውስ የሚነሳው? ከልጄ ጋር ይሄንን ትናንትና ማታ ስናወራ ነበር እና አንድ ጥያቄ መጣብን። መዳን የሚለው ነገር ራሱ እኮ መጥፋት የሚል ነገር ስላለ ነው የመጣው ተባባል። መጥፋት ከሌለ መዳን የለም። እንግዲያው ስለ ጥፋት ሳላወራ ስለ ድህነት ማውራት አልችልም። ሊጠፋ ነው ሰውየው፣ እናድነው ነው የምለው። እኔ ልጠፋ ነው አድነኝ ነው የምለው። እንግዲያው ይሄ ዓለም በጥፋት የተያዘ ዓለም ነው። ስለዚህ ነው መዳን የሚያስፈልገው። አንድ ሰው በጣም የሚያስገርም ነገር ጽፎ አየሁኝ እና በጣም ልቤ ነካኝ። ሲናገር ሰማሁት። ፍራንሲስ ሼፈር የሚባል ሰው፣ እሱ እዛ አሜሪካን ሀገር የሚኖር ሰው ነው፣ አሜሪካዊ ነው። በዚያ አገር ወንጌል ለመስበክ ሰዎች ሁሉ ሲወጡ ጂዘስ ላቭስ ዩ እያሉ ነው የሚሰብኩት። ኢየሱስ ይወድሃል፣ ጌታ ይወድሃል እያሉ ነው የሚሰብኩት። ጥሩ ነገር ነው፣ ትክክል ነገር ነው። ግን ምን አለ እሱ? ኢየሱስ ይወድሃል ስለው ይሁና በቃ ጥሩ ነገር ነው፣ በጣም ብዙ የሚወዱኝ አሉ፣ አንድ ተጨማሪ የሚወድ ወዳጅ አገኘው፣ ግባ በለው በቃ ምን አለበት ቢልሳ። ይሄ ይወድሃል ማለት ምን ማለት ነው? ይልቁን
ሰውየው መደንገጥ ነው ያለበት። ልትጠፋ ነው፣ ግን ሊያድን የሚወድ ጌታ አለ ብለው ነው የሚሻለው። ችግሩን ሳልነግረው፣ ጭንቀቱን ሳልነግረው፣ ያለበትን ፍዳ ሳልነግረው ኢየሱስ ይወድሃል ብለው ሶዋት ድሮንም እኔ የምወደድ ሰው ነኝ በእውነቱ ቢለኝሳ፣ ነገሩ እዛ ጋር ቢቆምሳ። ፍቅር ዝም ብለን የምንረጭ ሰዎች ነን ወይስ ለሚያስፈልገው ሰው ፍቅርን የምንናገር ነን? እንግዲያው ድህነት ለምንድን ነው የሚያስፈልገው የሚል ጥያቄ በጣም አስፈላጊ እንደሆነ ማታ ስናይ ቆየን። የደህንነትን ጉዳይ አብዛኛውን ከራሳችን አንጻር ነው የምናየው። ያው እንደምታውቁት እኛም ስንናገር ለሰዎች ሁሉ ስንናገር ሜዳ ላይ ወጥተን እባክህ እንደው ከምትጨነቅ ጌታ ያድንሃል፣ ሰላም ይሰጥሃል እንለዋለን። ይኸው አንተ በሱስ ተጠምደህ መከራን ከምታይ ከሱስ ያላቅቅሃል ጌታ፣ በሽታ ካለብህ ይፈውስሃል ጌታ። ከሰው አንጻር ነው፣ ከሰው ማዕከልነት ተነስተን ነው ድህነትን የምናየው። ለአንተ እንደዚህ ያስፈልግሃል፣ ለእኔ ያስፈልገኛል ከሚል ግን ደህንነት ከእግዚአብሔር አንጻር አይታይም ወይ? እስቲ እሱን እናስበው። ይኸውላችሁ እግዚአብሔር እኮ ያዳነን እኛ በደለኞች ስለሆንን ምሕረት መስጠቱ ነው። እግዚአብሔር ኦፌንድድ ሆኗል። እግዚአብሔር ክፉ ደርሶበታል፣ በድለነዋል እሱን። እንግዲያው እሱ ምሕረቱን ዘረጋልን። ከእግዚአብሔር አንጻር ስናየው ድህነትን ታላቅ ምሕረት የተሰጠበት ታላቅ ጸጋ የፈሰሰበት ነው። ብዙ ጊዜ ከኛ አንጻር ነው የምናየው። በቃ እንዳያመልጠኝ፣ ይህም እንዳያመልጠኝ፣ ይህም እንዳያመልጠኝ፣ መዳን የሚባል ነገርም አለ እሱም እንዳያመልጠኝ ብለን ከኔ አንጻር ነው። ግን በመሰረቱ ከእግዚአብሔር አንጻር መጽሐፍ ቅዱስ ያሳየናል። አዳምና ሔዋን በገነት ሲኖሩ እግዚአብሔር በሰላም በምቾት ስፍራ አስቀመጣቸው። እግዚአብሔር ትእዛዝ ሰጣቸው፣ አመፁ፣ በእግዚአብሔር ላይ አመፁ። እግዚአብሔር ማመፃቸውን ኃጢአት መስራታቸውን ሲያይ አባረራቸው፣ ከገነት አስወጣቸው። የምትገለባበት ሰይፍ እንደዚህ የምትዞር የምትሾር ሰይፍ አስቀመጠ፣ እንዳይገቡ የሚጠብቅ መልአክ ኪሩቤል አቆመ። በሩ ዝግ ሆነ። ሰው ተባረረ። ሰው ተፈናቃይ ነው። ከእግዚአብሔር መንግስትም ከእግዚአብሔር ቦታም ከህልውናውም ተፈናቃይ ነው። ሰው ተንከራታች ነው። መሬት የእንክርት ምድር ናት። ሰዎች ቦታቸው አይደለም። በኃጢአት ምክንያት የተፈናቀልንበት ሀገር ነው። እኛ ፍንቅሎች ነን ሁላችን። እንግዲያው እግዚአብሔር ይህን የተፈናቀለ ሰው፣ ከቤቱ የወጣ ሰው፣ ይህን ዟሪ ተንከራታች ሰው ወደ ቤቱ የሚመልስበት መንገድ ነው ድህነት የሚባለው። መዳን የሚባለው እግዚአብሔር ይሄንን ተስፋ ቢስ የሆነ ፍጡር፣ ይሄንን ተንከራታች ፍጡር፣ ይሄን ከቤት ወጥቶ የሚዞረውን በምድረ በዳ ወደ ቤቱ የመመለስ ሂደቱ ነው መዳን የሚባለው። ስለዚህ ከእግዚአብሔርም አንጻር ከእኛም አንጻር ብንመለከተው ጥሩ ነው። እግዚአብሔር ኦፌንድድ ሊሆን የሚችል አምላክ ነው። እግዚአብሔር በደል ይደርስበታል። ምክንያቱም ፐርሰን ስለሆነ። እግዚአብሔር ነፋስ አይደለም፣ ዝም ብሎ እንደዚሁ የሆነ ነገር ነው። እግዚአብሔር የሆነ አንድ ፎርስ ነው፣ በቃ ዓለምን የሚያነቃንቅ ፎርስ ነው የሚሉ አንዳንድ ሰዎች አሉ። አይደለም፣ ፐርሰን ነው እግዚአብሔር። ሰብነት ወይም ፐርሰናሊቲ አለው፣ ይሰማዋል፣ ስሜት አለው፣ ቁጣ አለው እግዚአብሔር፣ ደስታ አለው እግዚአብሔር፣ ምሕረት አለው እግዚአብሔር፣ ቸርነት አለው፣ ለጋስነት አለው እግዚአብሔር። ፐርሰን ነው። ለዚህ ነው ኦፌንስ የሚደርስበት። ሰው ኃጢአት ሲሰራ እግዚአብሔር የሚያዝነው ፐርሰን ስለሆነ ነው። ዕቃ ቢሆን አያዝም። ዝም ብሎ ነፋስ ቢሆን የሆነ ዳይናሚክ ፎርስ፣ ዓለምን ዩኒቨርስን የሚያሽከረክር ፎርስ ከሆነ ፎርስ በደል አይሰማውም። እግዚአብሔር ግን ፐርሰን ነው፣ ልክ እንደኛ ማለት ነው። እንግዲያው የተበደለ እግዚአብሔር አለ። እግዚአብሔር በደል ስለደረሰበት በደልን ተሸክሞ መኖር አይፈልግም። መታረቅ ይፈልጋል ከበዳዩ ጋራ። ይሄ ነው እኮ የደህንነት ዋናው ምስጢር። እናንተ በድላችሁኛል፣ አስከፍታችሁኛል፣ ግን ልታረቅ እፈልጋለሁ። በጣም ዛሬ ይህንን ሳጠና አንድ ነገር በጣም በልቤ መጣ። እግዚአብሔር ዓለሙን ከራሱ ጋር ያስታርቅ ነበርና የሚለው ታውቁታላችሁ። ይህን ጥቅስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እሱም በማንበብ ልጀምር። እንዲያውም ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ ይላል።
ለእኛም ይህንን ኃላፊነት እንደሰጠን ሲናገር እንዲህ ይላል። ከቁጥር 16 ጀምሬ ላንብብላችሁ። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይሄ የዳነ ሰው የምንለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ግን እንዴት ሆነ? ስሙ። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ስሙ የተባረከ ይሁን። ይሄውላችሁ እርቅ ነው። ድህነት እርቅ ነው። አስታረቀ። ዓለም ተኳርፎ ከእግዚአብሔር ጋር ነበረ። ነገር ግን እግዚአብሔር ቢጠብቅ ሰው ወደ እሱ አይመጣም። በደለኛ ሰው ሁል ጊዜ እንደሸሸ ነው። ታውቃላችሁ። ተበድሮ የሚያውቅ ሰው፣ እስቲ ገንዘብ ተበድሮ የሚያውቅ ሰው እስቲ እጃችሁን ለማየት ሞክራለሁ። ተበድሮ የሚያውቅ ሰው፣ እኔ ተበድሬ አውቃለሁ ገንዘብ። እሺ ብዙዎቻችሁ ትበደራላችሁ፣ ምንም አትዋሹ። አንዳንድ ቀን ያልቅብናል እና እባክህ ትንሽ ስጠኝ በኋላ እሰጥሃለሁ፣ ይልኩልኛል፣ ከቤት ይልኩልኛል፣ ከዚህ ያገኛለሁ፣ ትንሽ ስጠኝ እንላለን፣ እንበደራለን። እና ካልነው ጊዜ ካለፈ፣ ከፍላለሁ ካልንበት ጊዜ ካለፈ ምን ይሰማናል? ትንሽ ጭንቀት፣ ሀፍረት አይደል? ቢቻል ያበደረንን ሰው ባናየው እንመርጣለን። ካፌም እንደምንም ብለን እሱ ሳያየን ገብተን ዳይኒንግ ሆል እንወጣለን። ፊት ለፊት ስንጋፈጥ ደስ አይለንም። አረሳሁትም ማለት አረሳሁትም እላለሁ፣ ከፍላለሁ፣ ትንሽ ጊዜ ብቻ ስጠኝ። ሰውና እግዚአብሔር እንደዚህ አይነት ግንኙነት አላቸው። በደል ስለበደለ የሰው ልጅ ሁልጊዜ እንደሸሸ ነው፣ ከእግዚአብሔር እንደሸሸ ነው። እግዚአብሔርን ኢንጆይ አያረግም የሰው ልጅ። አሁን በእኛ ሀገር ሰው አብዛኛው ሰው ከሃዲ አይደለም፣ ታውቃላችሁ። አብዛኛው ሰው በፈጣሪ መኖር የሚያምን ሰው ነው፣ በጣም የሚያምን ሰው ነው። ስንት ሃይማኖት አለ፣ በየቦታው መስገድ ነው፣ ሃይማኖተኛ ነው የኛ ህዝብ። ግን እግዚአብሔርን ኢንጆይ ያደርገዋል፣ ይደሰትበታል በእግዚአብሔር ስትሉ አይ ዶንት ቲንክ ሶ። አይመስል እግዚአብሔር የደስታ ምክንያት አይደለም፣ የደስታ ምክንያት አይደለም። እኔ ብዙ ጊዜ የምጠቅሰው ነው። ያኔ ድሮ በውይይት ታክሲ ሲሄድ ብዙ ጊዜ እንደዚህ ያጋጥመኝ ስለነበር ነው። ውይይት ታክሲ አሁን ጠፍቷል። እዚህ ሰፈር አለ እንዴ? ውይይት ታክሲ ማለት ከኋላው 5-10 ሰው የሚጭን እና አምስቱ የሚተያዩ የሚፋጠጡበት የሚተፋፈሩበት ማለት ነው። በሱ ታክሲ ብዙ ጊዜ ሄጃለሁ እና እንተያያለን። እኔም ያለው እነሱም ያሉ፣ እናፍራለን። መሬት እናያለን። በመስኮት ለማየት እንሞክራለን። የሰው አይን ሽሽት እና ጭንቅ ይለናል። ትንሽ የሚያስተነፍሰን ጥሩ ተጫዋች ሰው የተገኘ እንደሆነ እዛ ታክሲ ውስጥ የሆነ ወሬ ያነሳል። የሆነ ወሬ አስቶን ቪላ ያገባውን ግብ ማታ አይተዋል ይላል ለምሳሌ። ከዚያው ሞቅ ይላል። የየቡድናችንን ድጋፍ እያነሳን በቃ መተቸት ነው፣ መሳሳቅ ነው። ግን ድንገት አንዱ ሰው ይቅርታ አድርጉልኝ አንድ ጊዜ ስለ እግዚአብሔር አንድ ነገር ልንገራችሁ ቢል ሁሉ ሰው ፊቱ ይረዝማል፣ 10 መስመር ያወጣል ግንባሩ። ደሞ ጀመራቸው። ቦታ የለውም እንዴ? ምን ነው እባክህ ወራጅ አለ። ደስ አይለውም ስለ እግዚአብሔር ሰው። ይፈራዋል እግዚአብሔርን እንጂ ደስ አይለውም። እስከዚህ አስደሳች አይደለም እግዚአብሔር። ለምንድን ነው የማይደሰተው በእግዚአብሔር ሰው ሲባል? ይሄ ያልኳችሁ ነው። ጠብ አለበት፣ ኩርፊያ አለ በሰውና በእግዚአብሔር መካከል። የበደለኝነት ስሜት ስላለው ሰው በምንም አይነት እግዚአብሔርን በደስታ ሊያወራው አይችልም። ጭንቅ ነው የሚለው ሁሉ ሰው። ግን ምን አረገ እግዚአብሔር? በጣም የሚያስደንቅ ነገር ነው። ተኳርፎ ያለውን የሰው ልጅ፣ በዳዩን የሰው ልጅ እኔ ክሳለሁ ና እባክህ ብሎ ከራሱ ጋር ዓለሙን ከራሱ ጋር ያስታርቅ ነበር። በደሉን የታረገው በክርስቶስ ላይ አረገው። እግዚአብሔር የተባረከ ይሁን።
የበደል ነገር መፈወስ ስላለበት በክርስቶስ ላይ የእኛን በደል ጫነና ምሕረት ለእኛ ሰጠ። እግዚአብሔር የተባረከ ይሁን። ድህነት ማለት እሱ ነው። የእርቅ ስራ ሰራ እግዚአብሔር። እናንተ የአባቶቻችንን መዲና ትወዱ እንደሆነ የበገና ጨዋታ ትወዱ እንደሆነ አላቅም። ግን አንድ የበገና ቅኔ አለ። አዳም በበደለ መድኃኔ ዓለም ክሶ ቆሟል ቀራንዮ ከለሜዳ ለብሶ የሚል አንድ የቆየ ቅኔ አለ። የበደለው አዳም ነው፣ የካሰው ግን ተበዳዩ ነው። መድኃኔ ዓለም ካሰ፣ የራሱ ካሳ ራሱ ሰጠ። የሚገርም ነገር ነው። ስለዚህ እሱ ኃጢአትን ሳይቆጥር በኃጢአትን በዕዳውን በልጁ ላይ አድርጎ እኛን ማረን፣ አዳንን ማለት እሱ ነው። እሺ እንግዲያው ጌታ እግዚአብሔር ፐርሰናል አምላክ ስለሆነ በደል ይሰማዋል። ይሄን በደል ግን የሰው ልጅ ሊያስወግድ ስለማይችል ከራሱ ላይ እሱ ራሱ ካሰና ልጁን ሰጠና እኛን ከበደልና ከኃጢአት አነጻን እና አስታረቀን፣ ቤተሰቡ አደረገን። ይሄ ድህነት ይባላል። ስለዚህ ድህነት ትንሽ ነገር ላነሳ እፈልጋለሁኝ። አስፈላጊነቱን ጨምሬ ላነሳ እፈልጋለሁኝ። ለምንድን ነው ይሄ ድህነት ያስፈለገው ከተባለ ሰው ስላመፀ ነው። በአመፅ መኖር ስለማይገባን ነው። እግዚአብሔር ሲፈጥር ሰላምንና ስምረትን ሃርመኒ በመካከላችን እንዲሆን ነው የፈለገው። ይህን ሃርመኒ ሰበር ነው በኃጢአት ምክንያት። እግዚአብሔር በሰላም መኖር ይፈልጋል ከሰው ጋር። እንግዲያው ማዳን አለበት ራሳችንን ማዳን ስለማንችል እና ድህነት የሚባለው መጣ። ይህንን ምናልባት ትንሽ ከጌታ ቃል አንጻር አንድ 3 ቦታዎች አንስተን አብረን ብንነጋገር ጥሩ ይመስለኛል። ለምንድን ነው ያስፈልገው ደህንነታችን ከተባለ ሐዋርያው ጳውሎስ የጻፋቸው ደብዳቤዎች አሉ። 3ቱ በተለይ በጣም ጉልህ ነው በዚህ ጉዳይ ላይ የሚናገሩት። አንዱ የሮሜ መጽሐፉ ነው፣ አንዱ ደግሞ የኤፌሶን መልእክት ነው፣ ሌላው የገላትያ መልእክት ነው። እነዚህ 3ቱ ለምን ድህነት እንዳስፈለገ የድህነት መንገድ ምን እንደሆነ በደንብ አድርገው የሚገልጹ ናቸው እና ከምንድን ነው የምንድነው፣ ለምንድን ነው የምንድነው የሚለውን ትንሽ እንድናስበው እፈልጋለሁኝ። ጌታችን ኢየሱስ ክርስቶስ ራሱ ስሙ ራሱ ዛሬ እንዲያውም በተለይ ሳስበው ነበር። ኢየሱስ የሚለው ስሙ ራሱ የድህነት ስም ነው። ሕዝቡን ከኃጢአታቸው ያድናቸዋልና አዳኝ ወይም ኢየሱስ ትይዋለሽ። ኢየሱስ አዳኝ ማለት ነው። የሹዋ የሚለው የዕብራይስጥ ቃል የሚያድን አዳኝ ማለት ነው። እንግዲያው ጌታችን ኢየሱስ ክርስቶስ አዳኛችን ሆኖ ነው የተገለጠው። ለምን መጣህ ከሰማይ ለምን ወረድክ? ለማዳን የሰው ልጅ የጠፉትን ሊፈልግና ሊያድን ነፍሱንም ለብዙዎች ቤዛ ሊያደርግ መጣ ብሎ እሱ ራሱ ተናገረ። እንግዲያው አዳኝ ነው ኢየሱስ። የምናውቀው በተለይ በአዳኝነቱ ነው። አዳኝነት ግን ያስፈለገበት ምክንያት ጥፋት ስላለ ነው፣ ቅጣት ስላለ ነው። እኛ በምን ምክንያት የሚለውን ትንሽ ላሳይ ይፈልጋለሁ። የኤፌሶኑን ላንብበው። ኤፌሶን ምዕራፍ 2 ላይ እንደዚህ የሚል ተጽፏል። እሱ ቃል በጣም ገላጭ ቃል ነው ብዬ አስባለሁኝ። ወደ ሮሜም እመለሳለሁ። ኤፌሶን ምዕራፍ 2 ላይ በበደላችሁና ይላል። የበደል ነገር መጣ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። በደል ኦፌንስ ነው። ኃጢአት ደግሞ መተላለፍ ነው፣ ከመስመር መውጣት ነው። እግዚአብሔር ካሰመረው መስመር የወጣችሁ ስለነበራችሁ ከመስመሩ ከደንቡ መውጣት ብቻ ሳይሆን እሱንም አሳዝናችሁት በድላችሁት ስለነበር ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ምን ማለት ነው? ሕይወት ተቋርጦ ነበረ። ግንኙነታችሁ ከእግዚአብሔር ጋር ተቆርጦ ነበረ። ልክ የመብራት ሶኬት ሲነቀል ኃይል እንደሚቋረጥ የእናንተ ሕይወት ተቆርጦ ነበረ በበደልና በኃጢአት ምክንያት። በእነርሱም ይላል፣ በእነዚህ በበደልና በኃጢአት ማለት ነው። በእነርሱም በዚህ ዓለም እንዳለው ኑሮ
በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችን የልቡናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ይቺ ነበርን የምታሳየው ነገር አለ። ከእግዚአብሔር ቤት ወጥተን በእግዚአብሔር ላይ አምፀን ለሌሎች የምንገዛ ነበርን። ሌሎች ጌቶች ይገዙን ነበር ነው የሚለው። እነማን ናቸው እነዚህ ጌቶች? 3 ጌቶች ነው እዛ ጋር የሚናገሩ አይታችሁ እንደሆነ። ለማ ስንገዛ ነበር። ለአንብበው እንደገና እንዲህ ይላል። በዚህ ዓለም እንዳለው ኑሮ አንዱ ገዣችን በዚህ ዓለም ያለው ጠቅላላ አስተሳሰብ፣ በዚህ ዓለም ያለው የአዳሜው የጀማው አስተሳሰብ ይገዛችሁ ነበረ። ሰው እንደሚሆን ሆናለሁ፣ በቃ እንደ ጎረቤቴ ነው የምኖረው፣ በቃ እንደዚህ ነው የሚኖረው። በዚህ ዓለም ያለው ኑሮ ገዣችን ነበር። እኛ ለዓለም የገበርን ሰዎች ነበር። አንዱ እሱ ነው። ሁለተኛ ገዢ እዩት። በዚህ ዓለም እንዳለው ኑሮ ካለ በኋላ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ለዓለም ብቻ አልነበረም የምትገዙት፣ ለአስተሳሰብ ብቻ አልነበረም የምትገዙት፣ ለዲያብሎስም ትገዙ ነበር። በአየር ላይ ስልጣን ያለው አለቃ እሱ ነው። እሱ የጨለማው ዓለም ገዢ ነው። ለእሱም ተገዝታችሁ ነበረ። ስለዚህ ጌታ ቀይራችሁ ነበረ። የዲያብሎስ ተገዢዎች ነበራችሁ። ፈለጋችሁም አልፈለጋችሁ ጌታን ካላገኛችሁ የእሱ ተገዢዎች ናችሁ። ሶስተኛ ሲናገር ምን ይላል? እኛ ሁላችን ደግሞ የሥጋችን የልቡናችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። ለሥጋ ተገዢዎች ነበር። ለገዛ ፈቃዳችን ባሮች ነበር። አምጣ የሚለውን ለመስጠት የተዘጋጀን ነበር። ከሥጋ ፈቃድ ውጪ ማንም ጌታ አልነበረንም። በቃ ሥጋዬ እንደዚህ ይፈልጋል አምጣ ብሎኛል፣ አመጣለታለሁ፣ የት እገባለሁ ከሥጋ ፍላጎት ውጪ። እንግዲያው ለሥጋ የምትገዙ፣ ለዓለም የምትገዙ፣ ለዲያብሎስ የምትገዙ ነበራችሁ። በዚህ ምክንያት ሙታን ነበራችሁ። ከእግዚአብሔር ጋር ያለው መስመር ተቆርጦ ነበረ ይልና በጣም የሚያስደንቅ ነገር ይናገራል። አሁን እንደዚህ ይላል፣ እንዲህ ይላል። ነገር ግን ይቺ በጣም የተባረከች ነገር ግን ናት። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና እግዚአብሔር የተባረከ ይሁን። ስለዚህ ምንድን ነው ይህን የባርነት ሂደት አቋረጠ። ድህነት ሰጠን ማለት እሱ ነው። ተገዢ ስለነበርን ከዚህ ባርነት ነፃ አወጣን እግዚአብሔር። ለዚህ ነው እንግዲያው አስፈልጎቱ ምንድን ነው ከተባለ ከባርነት ወደ ነፃነት እንድንመጣ ነው። የለወጥነውን ገዢ ወደ ዋናው ወደ መሰረታዊ ወደ መጀመሪያው አለቃችን ወደ ጌታ እግዚአብሔር እንድንመለስ ነው ድህነት ያስፈለገው። ያዳነንም ከዚህ ባርነት ነው። እግዚአብሔር የተመሰገነ ይሁን። ከባርነት ነው ያዳነን። ባርነታችን ለዲያብሎስ ነበር። ባርነታችን ለስጋችን ነበር። ባርነታችን ለዓለማዊ አስተሳሰብ ነበር። ከዚያ አወጣን። ትንሽ ልጨምርላችሁ እፈልጋለሁ። ዕብራውያን ላይ እንደዚህ ይላል። ዕብራውያን ምዕራፍ 2 ላይ ቁጥር 14 ላንብብላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ማለት እኛ ማለት ነው፣ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ በስጋና በደም የተካፈለው ማለት ሰው የሆነው እነዚህ ሰዎች በስጋና በደም ያሉ እኛ ማለት ነው ስለ ሞት ፍርሃት በባርነት ታስረው ስለነበሩ ይጨነቁ ስለነበር ሞት ሁልጊዜ ያስፈራራቸው ስለነበር ከዚህ ነፃ ሊያወጣ ብሎ ራሱ ሞትን መጣና ሻረው። በመሞት ሻረው። የሚገርም ነገር ነው። ምክንያቱም የእኛ ሞት የርኩስ ሞት ስለነበር የእሱ ንጹሕ ሞት ያንን እርኩስ ሞት ሻረው። በሞቱ ሞትን ሊሽር ስጋ ሆነ ብሎ ይላል። ክርስቶስ ስጋ
የለበሰው ሥጋ የሆነው መሞት እንዲችል ነው። ለምን ይሞታል የተባለ እንደሆነ ያስፈራራንን ሞት ለመቅጣት ነው። እንዴት ይቀጠዋል እሱ ራሱ ሞቶ ከተባለ የእሱ ሞት ንጹሕ ሞት ነው። የእኛ ሞት አይነት አይደለም። እኛ በበደላችን የምንሞት ነን። እሱ ግን በቤዛነት ነው የሞተው በምትካችን ሆኖ። ስለዚህ ከሞት ፍርሃት ሊያተርፈን ብሎ ሞተልን። እግዚአብሔር የተባረከ ይሁን። እንግዲያው የድህነት አስፈላጊነት በጣም ግልጽ ነው ብዬ አስባለሁ። ከእስራት ሊፈታን ነው። ከባርነት ከግዞት ሊያወጣን ነው። ከጨለማ ዕውርነትም ሊያድነን ነው። ምክንያቱም ምን ይላል በቆላሲስ ላይ? እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም ቤዞቱንም ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ቅድም እንዳልኳችሁ ተፈናቃዮች ነን። አሁን ሌላ ፍልሰት ሰጠ። በጨለማ ግዛት ታስረን ስለነበር ከዚያ ነጠቀና ወሰደን። ከጨለማ ከዕውርነት ከደንዳናነት አወጣንና ወደሚወደው ልጅ መንግሥት አሻገረን። እግዚአብሔር የተባረከ ይሁን። እንግዲያው ለዚህ ሽግግር ነው ደህንነት ያስፈለገው። ይሄ አስደናቂ ነገር ነው። እዚያች ኤፌሶን ላይ እንደገና ልመልሳችሁ እፈልጋለሁኝ። ለምን ይሄ ድህነት አስፈለገ የሚለውን ትንሽ ምዕራፍ 4 ላይ ደግሞ ትንሽ ክፍት ያደርገዋል። እሱን ደግሞ ላነብላችሁ እፈልጋለሁ። ምዕራፍ 4 ኤፌሶን ላይ እንደዚህ ይላል። የድሮውን ያነሳና እንግዲህ ይላል ቁጥር 17 አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ላለሁ በጌታም ሆኜ መሰክራለሁ። እነርሱ ይላል አሕዛብ የሚለው ጌታን የማያውቁትን ባለማወቃቸው ጠንቅ፣ መሀይምነት ማለት መንፈሳዊ መሀይምነት፣ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ፣ አመፅ ማለት ነው። ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ይሄ ነበረ ሕይወታችን። ድንዛዜ፣ ጨለማ፣ ዕውርነት፣ አለማወቅ፣ አመፅ። ከዚህ ሊያወጣን ብሎ ነው ያዳነን እሱ። እግዚአብሔር የተባረከ ይሁን። እንግዲያው የደህንነት አስፈላጊነት በጣም ምንም የሚያጠያይቅ በጣም ያስፈልገዋል። ሰው መዳን አለበት። ሰው ድህነት ያስፈልገዋል። ከእግዚአብሔር ጋር ስለተጣላ ስለበደለ አምላክን፣ በዚህም ምክንያት ሞት ስላጋጠመው፣ በዚህም ምክንያት ጭንቀት ውስጥ ፍርሃት ውስጥ ስለገባ፣ በዚህ ምክንያት ባርነት ውስጥ ስለገባ የሰው ልጅ መዳን አለበት። ለዚህ ብሎ ነው የድህነትን መንገድ እግዚአብሔር ያዘጋጀው። እሺ መንገዱ ምንድን ነው? እንዴት ነው የሚዳነው? እንዴት ይድናል የሰው ልጅ? ይሄ ነው ዋና ጥያቄ። በጣም ምናልባት በዚህ ዩኒቨርስ ውስጥ እንደዚህ ትልቅ ጥያቄ ያለ አይመስለኝም። እንዴት ይዳናል? ተጣልተሃል አልከኝ ከአምላክ ጋር፣ ባሪያ ሆነሃል አልከኝ ከአምላክ ተለይተ፣ አትገባም አልከኝ ወደ እግዚአብሔር። እሺ ሞት ያገኘሃል አልከኝ። እንዴት ነው ምንድነው? በምንድን ነው የምተርፈው? ይሄ ጥያቄ ከተመለሰላችሁ፣ በእውነት በልባችሁ ከተመለሰላችሁ ትልቅ ብጽዕና ነው። እግዚአብሔር ይባረክ። ሐዋርያው ጳውሎስ ወደ ሮሜ ሰዎች የጻፈውን ላነሳላችሁ ነው። አሁን እግዚአብሔር የተባረከ ይሁን። ለሮሜ ሰዎች ይጽፍላቸው ይሄ ወንድማችን ሐዋርያው ጳውሎስ ስለ ወንጌል ተናግሮ ነው ወዲያው የሚያስረዳቸው ስለ ድህነት። አንዳንዶቻችሁ አላጠፋችሁም ስልካችሁን ይመስለኛል። እሺ እንግዲህ ሮሜ ምዕራፍ 1 ላይ አንድ በጣም አስገራሚ ነገር ይናገራል። እሱን ላነሳላችሁ ፈልጋለሁኝ። ሮሜ ምዕራፍ 1 ላይ የሚናገረው ስለ ወንጌል ነው። ወንጌሉ የድህነት ወንጌል ነው እና ይሄንን እንዴት አድርጎ እንዳቀረበው ትንሽ እናንብብ እስቲ። እንዲህ ይላል ከቁጥር 1 እስከ 6 እስከ 7 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ፣ የምስራቹ ቃል ተለየ። ይሄ የደህንነት የምስራች ለሚናገረው ወንጌል ተለየ። አሁን ስሙ። ይህም ወንጌል ይሄ የምስራች በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ
በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበል። በእነርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ብሎ ይላል። አስገራሚ ነው በእነዚህ ቁጥሮች ውስጥ የገለጠው። አንደኛ ይሄ የደህንነት ወንጌል፣ ይሄ የምስራቹ እምብርቱ አንድ ሰውዬ ነው። ሰውየው ኢየሱስ ክርስቶስ ይባላል። ወንጌልም ስለ ልጁ ነው፣ እርሱም ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሳይወራ ደህንነት የሚባል የለም። የማንንም ስም ብትጠሩ፣ የማንም የሃይማኖት መሪ፣ የማንም ፈላስፋ ስም በፍጹም የደህንነት ምክንያት ሊሆን አይችልም። ይሄ ስም ሳይጠራ መዳን የሚባል የለም። መዳንም በማንም የለም ነው የሚለው የሐዋርያት ሥራ ላይ የምታውቁት ነው። ለሰዎች ከሰማይ በታች የተሰጠ ሌላ ስም የለም ብሎ ዝግት ያደርገዋል። አንዳንድ ጊዜ ይሄ ንግግር ደስ አይልም። ለምን? እንዲህ በጣም ጥሩ ሰዎች እኮ አሉ መሬት ላይ፣ የሌላ ሃይማኖት ተከታዮች በጣም ጥሩ ሰዎች አሉ። ምን ማለት ነው? በቃ ሌላ የለም ብለህ። ይሄ መጽሐፍ እንደሱ ነው የሚለው፣ ኤክስክሉሲቭ ነው፣ ሌላ ስም አያስገባም። ከዚህ የተነሳ ይሄ መጽሐፍ በጣም ኋላ ቀር ነው። ትንሽ መስኮት አይከፍትም እንዴ? ስንት ሃይማኖት አለ። አይከፍትም። ጥርቅም አድርጎ ነው የሚዘጋው። በማንም የለም። እዚህም ላይ ወንጌሉም ስለ ልጁ ነው። በቃ ይሄ ልጅ ማን ነው? ሁለት ነገር ነው የሚናገረው። ከዳዊት ዘር የተወለደ ማለት ሰው የሆነ፣ ከዳዊት ዘር ከመጣ ሰው ነው። ስጋ የለበሰ ደም በውስጡ ያለ አጥንት በውስጡ ያለ እንደኛ አይነት ስጋ የያዘ ሰው ነው። ሁለተኛ ከሞት በመነሳት ደግሞ የዳዊት ብቻ ሳይሆን የእግዚአብሔር ልጅ ሆኖ ስለተገለጠ፣ በኃይል ስለተገለጠ፣ መለኮት ስለሆነው ስለ ኢየሱስ ክርስቶስ ነው። ሰውም አምላክም ሆኖ የተገለጠው ኢየሱስ የእሱ ስብከት ነው፣ የመዳን ስብከት። ድህነት የተቻለው መለኮትም ሰውም ስለሆነ ነው። እሱ ለምን የተባለ እንደሆነ ሰው በመሆኑ ምክንያት ከእኛ ጋር አይደንቲፋይ አድርጓል። የእኛን ኃጢአት ለመሸከም ችሏል። ቅጣታችንን ለመቀበል ችሏል። ለመሞት ችሏል። አምላክ በመሆኑ ከኃጢአት ከእድፍ ነፃ በመሆኑ ንጹሕ ደም ነው ለአባቱ ያቀረበውና አባቱም ደግሞ ተቀባይነት አግኝቶለታል ይሄንን ደሙን። እንግዲያው መለኮትም ሰውም የሆነ ኢየሱስ ክርስቶስ የደህንነታችን ማዕከል ነው። ከሱ ውጭ የለም ድህነት። ይሄንን ወንጌል ነው የምናገረው ይልና በጣም የሚገርም ነገር ስሙ። አሁን ስለ መንገድ ስለምናወራ ምን ይላል? ይሄ ኢየሱስ ክርስቶስ ነው ካለ በኋላ በእርሱም ስለ ስሙ፣ እነዚህ ቃላት በጣም ኢምፖርታንት ናቸው። ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያትን ተቀበል ነው የሚለው። ሰው የሚድነው እንግዲያው ይሄ ሰውዬ ስለተሰበከ ብቻ ሳይሆን የተሰበከላቸው እናምናለን ሲሉ፣ በስሙ ሲያምኑ፣ ለመታዘዝ ሲያምኑት፣ ያን ጊዜ ደህንነት በውስጣቸው ይካሄዳል። እምነት በሌለበት ድህነት የለም። እግዚአብሔር ልጁን ለዓለም ሰጥቷል፣ በመስቀል ላይ ሞተዋል፣ አድኗል ዓለምን የሚለው ልክ አይደለም። አላዳንም። የሚያምኑትን ነው የሚያድነው። ካላመነ በመስቀል ላይ ስለሞተ ጌታ ዓለሙ በሙሉ አይድንም። ይሄ በጣም ክሊር መሆን አለበት። አለበለዚያ ወንጌል አንሰብክም። ያመነ ነው የሚድነው። በዚህ ስም ኢየሱስ ክርስቶስ በሚለው ስም። እቺ ስም አስማታዊ ስም አይደለችም፣ ማጂክ አይደለችም። እሱን የምትወክል ስም ናት። ኢየሱስ ክርስቶስ በስሙ ለሚያምኑ ማለት በእርሱ ለሚያምኑ ማለት ነው። የእሱን ማንነት ለሚቀበሉ ማለት ነው። ጌታ ነው፣ ንጹሕ ነው፣ ጻድቅ ነው፣ ቸር ነው፣ ለጋስ ነው፣ ዳኛ ነው፣ ፈራጅ ነው። ይሄን ሁሉ የተሸከመ ስሙን ለሚያምኑ ደህንነት ተሰጠ። እግዚአብሔር የተባረከ ይሁን። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ነገር ግን ለተቀበሉት ሁሉ በስሙ በማንነቱ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄ ነው በቃ መፈክራችን።
በዚህ እምነት ነው ተንጠላጥለን ያለ ነው። በስሙ አምናለሁ። ኢየሱስ ክርስቶስ ኢየሱስ እሱ ራሱ ክርስቶስ እንደሆነ መሲህ እንደሆነ አዳኝ እንደሆነ ጌታ እንደሆነ አምናለሁ ስል ወደ ድህነት መጣሁኝ። በእምነት ለሚገኝ መታዘዝ ይሄንን ወንጌል እንሰብካለን ብሎ ይላል። እሺ አሁን ትንሽ ነገር ፈርዘር ሊሂድ በዚህ በሮሜ ሐሳብ። ሮሜ ላይ በጣም የሚገርማችሁ ወንድማችን ሐዋርያው ጳውሎስ ሊያሳይ የሚፈልገው የደህንነትን ነገር ነው። ደህንነት ግን በቫኪዩም ውስጥ የለም። ቅድም እንዳልኳችሁ ሰው መንገድ ላይ ወጥታችሁ ድነሃል ብላችሁ ስትጠይቁት መቼ ታምሜ አሞኝም እኮ አያውቅ። በእውነት ራሴን 1-2 ቀን አሞኛል፣ ግን እሱ ይሄን ያህል ከባድ ጉዳይ አይደለም። ድነሃል ወይ? በቫኪዩም ውስጥ አይደለም። ስለ ጠፋ ነው ሰውየው፣ ስለ ሞተ ነው፣ ከአምላክ ጋር ስለተለያየ ነው፣ ስለበደለ ነው፣ ፍርድ ስለሚጠብቀው ነው፣ ኃጢአት ስለሰራ ነው ድነሃል ወይ የሚለው ጥያቄ ሲግኒፊካንት የሚሆነው። እንግዲህ ጳውሎስ ይህንን ለማስተንተን ወዴት ይሄዳል? ሁሉ ሰው ኃጢአት እንደሰራ መናገር ይጀምራል። ሁሉ ሰው አሕዛብ ሰርተዋል ኃጢአት፣ አይሁድ ሰርተዋል። ሁሉ ሰው ሃይማኖተኞች ሰርተዋል ኃጢአት፣ ሃይማኖት የሌላቸው ሰርተዋል። ሕግ ያላቸው ኃጢአት ሰርተዋል፣ ሕግ የሌላቸው ሰርተዋል። ሁሉ ሰው በኃጢአት ስር ወድቋል። ሁሉ ሰው ከእግዚአብሔር ክብር ወርዷል። ከዚህ የተነሳ በዓለም ሁሉ ድህነት ሊነገር ያስፈልጋል። ይኸውላችሁ ቁጥር 18ን ለምሳሌ ላንብብላችሁ። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እንዴ ምን ያስቆጣዋል? እንዲህ ይላል፣ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ማለት ክሪኤሽን ከፍጥረት ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙት አጡ። ምንም ሰበብ የላቸውም ነው። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውልባቸው ጨለመ፣ ጥበበኞች ነን ሲሉ ደንቆሮ ሆኑ እያለ ይተነትናል። ስለዚህ ዓለም ጠፍቷል። የጠፋው ደግሞ ባለማወቅ ብቻ አይደለም፣ እያወቁ ስላላከበሩት እግዚአብሔርን በፍጥረቱ እያዩም እንኳን ስላላከበሩት ስላላመሰገኑት ምንም ምክንያት የላቸውም። እንግዲያው የእግዚአብሔር ቁጣ ከሰማይ ተገልጠዋል ብሎ ይላል። እግዚአብሔር ተቆጥቷል ማለት ነው። በሰው ልጅ ላይ ተቆጥቷል። የሚያስገርም ነገር ነው። ዝቅ ብሎ ምዕራፍ 3 ላይ እንደዚህ ይላል። በጣም የሚያስደንቅ ነው። እሱም ቁጥር 11 ጀምሬ ላንብብላችሁ። ከሰናቸዋል ነው የሚለው። ከቁጥር 9 ሊጀምር። እንግዲህ ምን ይሁን ከእነርሱ እንበልጣለንን ይልና ከአሕዛብ ከቶ አይደለም። አይሁድም ማለት ሃይማኖተኞች ሰዎች፣ የግሪክ ሰዎችም ጥበበኞች ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ክስ አለባቸው። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድ ስንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም አይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድ ስንኳ የለም። ጎሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማን መራርነት ሞልቶበታል። እግሮቻቸው ደም ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይልና አፍም ሁሉ ይዘጋ ዘንድ ዓለሙም ሁሉ ደግሞ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። በቃ በጣም ተስፋ አስቆራጭ ነው ይህ ንግግር። በነገራችን ላይ ጳውሎስ አያባብልም። እኔ በጣም እየደነቀኝ ያለው ነገር ይሄ ነው። ሰሞኑን እሱን ነው የማስበው። ጌታችንም ጳውሎስም አያባብሉም ሰውን። እንዴ ፍርድ በላይህ ላይ ተንጠልጥሏል፣ ሰይፍ አለ፣ ከፈለግ ከሰይፍ ማምለጥ ትችላለህ፣ ልንገርህ ነው የሚሉት እንጂ እባክህ ኢየሱስ በጣም ይወድሃል፣ ደስ ይላል። ደስ አይልም? በእውነት ደስ አይልም? እስቲ ፎቶውን እንኳ የው፣ ፊቱ እንኳ ራሱ ደስ አይልም? ጢሙ ራሱ ደስ አይልም? እና ምን አለ በቃ ብትቀበለው። አይ እንደዚህ አያባብሉ።
እንዴ የሞትና የህይወት ጉዳይ ነው። ካመንከው ትድናለህ፣ ካላመንከው ልጠፋ ነው። በጣም ሲሪየስ ናቸው። ዘጋው እግዚአብሔር ዓለሙን በሙሉ። ሃይማኖት ቢኖርህ ባይኖርህ በህግ ስራ ሰው ሊጸድቅ አልቻለም። እግዚአብሔር ዘጋው ይላል። ግን አሁን ስሙ በጣም ደስ የሚለው አሁን ግን ይልና በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ፣ የእግዚአብሔር ጀስቲፊኬሽን፣ የእግዚአብሔር ጽድቅ ያለ ህግ ተገልጧል። አሁን በስራ በህግ ሳይሆን ያለ ህግ ተገልጧል። በፊት ህግም ነቢያትም መስክረውለታል፣ በኦሪትም ተጽፏል፣ በትንቢትም ተጽፏል። ግን አሁን ያለ ህግ ተገልጧል። ስሙ የተገለጠው ምን እንደሆነ። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እግዚአብሔር ይባረክ። ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት፣ ምትክነት ማለት ነው። ቤዛነት በኩል እንዲያው በጸጋው ይጸድቃሉ። የጌታ ስም ይባረክ። ይህችን እስቲ እንዲያው በሉ። እንዲያው በጸጋው ይጸድቃሉ። ምንም ነገር ኤፈርት ሳያረጉ፣ ምንም ነገር ሳያስመዝኑ ሚዛኑ ላይ እንዲያው በጸጋው ይጸድቃሉ። እንዴት ነው እንዲያው በጸጋው የሚጸድቁት? አመኑታ። እሱን አምናለሁ፣ አንተ ነው የምታድነኝ፣ ሌላ የለኝም አሉ። የሙጥኝ አሉ። እሱ ሙጥኝታውን አጸደቀ። በጸጋ ይጸድቃሉ። ግን ፕሮሰስ አለው። ይሄ ፕሮሰሱን ሲናገር እንዲህ ይላል። ስሙ፣ እንዲህ ይላል። እርሱንም ክርስቶስን ማለት ነው እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን እግዚአብሔር በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትንሽ ውስብስብ ይመስላል ያረፍተ ነገር፣ ግን በጣም በጣም ኢምፖርታንት ነው። ምንድን ነው የሚለው ያለ? ተቀበልኳችሁ እኮ ተቀበልኳችሁ፣ ኑ ዳኑ፣ ኑ ቤቴ ግቡ አለ እግዚአብሔር። እንዴት ነው ይሄ ነገር? እውነትህን ነው እንዴ? ዝም ብለህ በነፃ ነው ዝም ብለህ ብታስገባት? አይ በነፃ አይደለም እንዴ። ታዲያ ምን ልንከፍል ነው? እናንተ አትከፍሉም፣ ሌላም ይከፍል አለ። በደሙ የሆነ ማስተሰሪያ። ኃጢአት ይቅር ሳይባል ወደ እግዚአብሔር መግባት አይቻልም። የኃጢአት ይቅርታ ስርየት የሚገኘው ደግሞ ደሙን አፍስሶ እሱ ነው ያስገኘልን። ደም ሳይፈስ ስርየት የለም ይላል። እንግዲያው ምን ማለት ነው? ጻድቅ እግዚአብሔር ፍርድ ሳይፈርድ አያድንም። አለበለዚያ ጻድቅ አይደለም። ዝም ብሎ በቃ ግባ፣ ከዚህ በመለስ ወደ እኔ ግቡ፣ በቃ ምሬያችኋለሁ ብሎ አይቀበልም። እሱማ ፍርደ ገምድልነት ነው። ከዚያ በመለስ ያሉት እሳ እንዴት ነው የሚያድነው? ተከፍሎት ነው። ማን ከፈለ? ልጁ ከፈለ። በደሙ የሆነ ማስተስሪያ አደረገ። እግዚአብሔር ይትባረክ። ጌታ ይመስገን። ወንድሞቼና እህቶቼ ተከፍሎልን የዳን ሰዎች ነን። ድህነት በክርስቶስ ሞትና ትንሣኤ የተገኘ ነው። እኛ ምን አረገን? አመንን። ሌላ አላረግንም። አመን ነው እሱን። በቃ ምን አለዋል። በዚህ አይነት ዳንን። በጸጋ ድናችኋል። ይህም ከእግዚአብሔር ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ኤፌሶን ምዕራፍ 2 ላይ ቁጥር 9 ላይ ይገልጣል። ማንም እንዳይመካ ከስራ አይደለም፣ በጸጋ ዳናችሁ። እግዚአብሔር የተባረከ ይሁን። እንግዲህ የደህንነት መንገድ ግልጽ ነው። በእኛ በኩል እምነት ነው የሚፈለገው። እምነት እንደ ስራ ሊቆጠር አይችልም፣ ግን እንደ መያዣ ነው። ምን ማለት ነው? አሁን አሳ ልታጠምዱ ትሄዳላችሁ። አሳ ካለበት ሀገር የመጣ ሰው አለ እዚህ? ከሐዋሳ ከባህር ዳር ወይም ከሌክ አባያ አካባቢ ከጋሞ ጎፋ ከአርባ ምንጭ ከምናምን የመጣ ሰው ካለ እጁን ይወዙ እዚህ ድንገት። እሺ ይዋላችሁ። አሳ አስጋሪዎችን አይቻለሁ እኔ፣ በተለይ ወጣቶችን።
ምንድነው የሚያደርጉት? አንድ ቀን ጠጋ ብዬ ለማየት ሞክሬያለሁ። ምንድነው የምትሰሩት? በጣም ጭጭ ብለው ነው የሚሰሩት። ምንድነው የምትሰሩት? አንድ ገመድ ነገር፣ አንድ ሽቦ ነገር አላቸው እና ሽቦው ላይ በትንሹ የሚበላ ነገር ያንጠለጥላሉ። ትንሽ የሆነ አሶቹ የሚፈልጉት ምግብ። ከዚያ ምን ያደርጋሉ? መንጠቆውን ይወረውራሉ። መንጠቆ ይባላል። ይወረውሩታል። ውሃ ውስጥ ይገባል። ውሃ ውስጥ ይገባል። አገኘሁ ይልና ያ አሳ አፈፍ ሲያረግ አፉ ሲከፍት ያ ሽቦ ያ መንጠቆ ይይዘዋል። ይነዝራል። እጃቸውን ይነዝራል። እንትን የሚሉት የሚያጠምዱት ልጆች ሲነዝራቸው እንደገባ አሳው ያውቃሉ። ወደ ላይ ይወረውሩታል። ይወጣል። እነዚህ ሰዎች ውሃ ውስጥ አልዋኙም። አሳ ለማየት ሙከራ አላረጉም። በመነጽር ምንም ነገር አላረጉም። ምንም እኮ አላረጉም። ግን መያዣ መንጠቆ አላቸው። በሱ ነው የሳቡት። እምነት እንደ መንጠቆ ብንቆጥረው ጥሩ ምሳሌ አይደለም፣ ግን ትንሽ ይረዳል ብዬ ነው። ሀብቱ ያለው እግዚአብሔር ጋር ነው። ጸጋው ያለው እግዚአብሔር ጋር ነው። ማዳኑ ያለው እግዚአብሔር ጋር ነው። በምን ልቀበለው? እምነት በሚባል መንጠቆ። እግዚአብሔር የተባረከ ይሁን። በዚያ አማካይነት ይህን ደህንነቴን ከሱ ዘንድ ወስዳለሁኝ፣ አገኘዋለሁ። ስለዚህ በጸጋ ነው የዳንኩት፣ ግን በእምነት ነው የዳንኩት። ጸጋው በእምነት አድኗቸዋል ብሎ ሁለቱን ያጣምራል። የእግዚአብሔር ጸጋ ነው፣ ግን ርስ ምንድን ነው እሱ? እኔ ምላሽ የሰጠሁት በእምነት አማካይነት ለመቀበል የዘረጋሁበት እጅ ነው እምነት። በዚህ አይነት ድህነትን አገኘው። እግዚአብሔር ይመስገን። ለሚያምኑ ሁሉ የተሰጠ ማዳን እንደሆነ ቲቶ ምዕራፍ 2 ላይ ይናገራል። የእግዚአብሔር ጸጋ ተገልጧልና ለሚያምኑት ሁሉ ማዳን የሚችል የእግዚአብሔር ጸጋ ተገልጧልና ብሎ ይህን ይናገራል። እሺ፣ አሁን ወደ መጨረሻ ልመጣ ነው። አስፈላጊ እንደሆነ ገብቶኛል። ፍርድ ስላለ፣ ቁጣ ስላለ ከቁጣው ለመዳን ከፍርድ ለመትረፍ መንገዱ ገብቶኛል። ማመን ነው። የእግዚአብሔር ጸጋ ነው። ለምንድን ነው የዳንኩት? ምን ሊያደርገኝ ነው ያዳነኝ? ስለ እሱ ትንሽ መናገር እፈልጋለሁ። እንግዲህ ይሄንን በተለይ ኤፌሶን ምዕራፍ 1 ላይ ካለው ልወስድ እፈልጋለሁ። የመጀመሪያውን እሱን ባረገው ወዳለሁኝ። ኤፌሶን 1 ላይ ለምን ይህን ሁሉ በጎነት እንዳረገልን የሚናገሩ ሐረጎች አሉ፣ የተደጋገሙ ሐረጎች። እነሱን ላነሳላችሁ እፈልጋለሁ። ምዕራፍ 1 ላይ ባረከን የሚለው ምዕራፍ እሱ ላይ 3 ቦታ አይቻለሁኝ። አዎ እነዚህ 3 ቦታዎች የት ጋር ነው ያሉት? ኤፌሶን ምዕራፍ 1 ቁጥር 6፣ ቁጥር 12፣ ቁጥር 14 ላይ ላንብባቸው። ምዕራፍ 1 ቁጥር 6 ኤፌሶን በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። እግዚአብሔር የተመሰገነ ይሁን። የጸጋው ክብር ይመሰገን ዘንድ ለምስጋናው ሲል አዳነን። ዝቅ ብሎ ቁጥር ስንት ነው? ቁጥር 12 ላይ ደግሞ ስሙ። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ለካም ያድነን እግዚአብሔር ሊከብርብን ነው። ለምስጋና ነው የሚያድነን። ባለጠግነቱን ሊያሳይ ነው የሚያድነን። ቁጥር 14 ላይ ስለዚህ እኔ ደግሞ ቁጥር 14 ላይ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። የሚያስደንቅ ነገር ነው በጣም። ምዕራፍ 2 ቁጥር 6ም ይህን ነው የሚለው። ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉም ይበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳ። እንግዲያው ለምን ዳንን? እግዚአብሔር ለምስጋና ነው ያዳነን። ሊከብርብን ነው ያዳነን። ጸጋውን ሊያሳይ ነው ያዳነን። ባለጠግነቱን ሊያሳይ ነው ያዳነን። የእግዚአብሔር ቸርነት መገለጫዎች ነን እኛ ስንድን። አንዱ ዓላማው ይሄ ነው። እግዚአብሔር የተባረከ ይሁን። ስለዚህ ሁልጊዜም ማመስገን መዘመር የሚያስፈልገን እግዚአብሔር ያዳነን ለክብሩ ነው። ግዴታ ወድቆበት አይደለም። እነዚህ ሰዎች ካላዳንካቸው የት ትገባለህ አልተባለም። እግዚአብሔር ግን ክብሩ እንዲመሰገን አዳነን። እግዚአብሔር ከፍ ከፍ ይበል። ስለዚህ የዳነ ሰው እግዚአብሔርን ካላከበረ በእውነት ማን ያከብረዋል?
ሁለተኛው ምክንያት ደግሞ ለምን እንዳዳንን ሲናገር በጣም የሚገርም ነገር ነው። እዛ ኤፌሶን ምዕራፍ 2 ቁጥር 10 ላይ እንዲህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ወይም ዳንን። እግዚአብሔር አስቀድሞ ያዘጋጀው መልካም ስራ አለ። እሱን ለመስራት እጃችን ስለቆሸሸ ማጽዳት ነበረበት። ልባችን ስለቆሸሸ ማጽዳት ነበረበት። የእግዚአብሔርን መልካም ስራ ለመስራት ማንም ሰው አይችልም። ስለዚህ ያን መልካም ስራ ለመስራት እንድንችል እግዚአብሔር እንደገና በክርስቶስ ፈጠረን፣ አዳነን። እግዚአብሔር ይባረክ። የዳነው ለመልካም ስራ ነው። በመልካም ስራችን አልዳንም እንጂ የዳነው ለመልካም ስራ ነው፣ ለበጎ ስራ ነው። እግዚአብሔር ያዳነን፣ የጌታ ስም ይባረክ። አንዳንድ ሰዎች ይጣላባቸዋል። መልካም ስራ እና ድህነት ይጣላባቸዋል። ሊጣላ አያስፈልግም። እንዲያውም የተስማማ ነው እንጂ እኔ በስራዬ አልድንም፣ በመጾሜ አልድንም፣ በመጸለዬ አልድንም፣ መጽሐፍ ቅዱስ በማንበቤ አልድንም፣ ምጽዋት በመስጠቴ አልድንም፣ ኢየሩሳሌም ሄጄ በመሳለሜ አልድንም፣ በምንም አልድንም፣ በስራዬ አልድንም። በጸጋው አዳነኝ። ግን ለምንድን ነው ያዳነኝ? መልካም ስራ እንድሰራ ነው። በጎ ስራ እንድሰራ ነው። ለሰዎች እንዳዝን ነው። የተራበ እንዳበላ ነው። የተጠማ እንዳጠጣ ነው። ፍቅር ለተጠማ ፍቅር እንድሰጥ ነው። ቸርነት እንዳደርግ ነው። በንጽህና እንዲሄድ ነው። ከአምላኬ ጋር በትህትና እንድራመድ ነው። ለመልካም ስራ ተፈጠርን ይላል። ስለዚህ ሊጣላ አይገባውም መልካም ስራ ከድህነት ጋር በምንም አይነት። እኔን በጣም የሚያስደንቀኝ ቲቶ ነው። በዚህ ጉዳይ ላይ ቲቶን ማንበብ በጣም በግድ አለብኝ። ሐዋርያ ጳውሎስ ለቲቶ የጻፈው ደብዳቤ ምዕራፍ 2 ላይ ሁላችሁ የምታውቁት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ቁጥር 11 ላይ። ይህም ጸጋ፣ ይሄ የዳንበት ጸጋ፣ ምንም ሳንከፍል የዳንበት ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ጸጋው ለካ አዳኝ ብቻ አይደለም። ለካ ጸጋው አሰልጣኝ ነው። አዳኝ፣ አሰልጣኝ፣ ጸጋ በሉ ባካችሁ። እስቲ ጮክ በሉ። የእግዚአብሔር ጸጋ የሚያድን ነው። ግን አድኖ በቃ ወቅበታ፣ ከዚህ በኋላ አዳንኩ፣ ይኸው ከማጥ አወጣሁ፣ በቃ ወቅበት ብሎ የሚለቀን ጸጋ አይደለም። አድኖ የሚያሰለጥነን፣ የሚያስተምረን። ምንድን ነው የሚያስተምረን? ኮርስ ነምበር 1 ልትሉ ትችላላችሁ ከፈለጋችሁ። የመጀመሪያው ትምህርቱ ክህደት ነው። እንድንክድ ነው የሚያስተምረን። ምንድንክድ? ምንድን ነው የምንክደው? ኃጢአተኝነትና ዓለማዊ ምኞት። የክህደት ትምህርት ነው እንዴ? አዎ የክህደት ትምህርት ነው። በክርስቶስ የማመን ኃጢአተኝነትን ግን የመካድ ትምህርት ኮርሱ ቀዳሚ ኮርስ ነው እሱ። ብዙ ሰው እኔ ማመን ብቻ ነው የምፈልገው መካድ አልፈልግም የሚል ሰው ካለ የምታምነው ክርስቶስን ነው፣ የምትክደው ግን ኃጢአትን፣ ዓለማዊነትን፣ ምኞትን እሱን። ስለዚህ ይሄ ጸጋ ከኃጢአት ጋር ምንም ዝምድና የለውም። እንድንክድ ያስተምረናል። እና የተማራችሁ ይህን ኮርስ የጨረሳችሁ ስንት ሰዎች እንደሆናችሁ አላውቅም። ኃጢአትን በመካድ ዓለማዊ ምኞትን በመካድ እሱን ያስተምረናል። ግን ኮርስ ነምበር 1 ደግሞ ከዛ ቀጥሎ ያለው ምን ያስተምረናል? እንድንጠብቅ ያስተምረናል። ጥበቃ ያስተምረናል። ክህደት ብቻ አይደለም። ከሰማይ የሚመጣ ጌታ አለ፣ ኢየሱስ ክርስቶስ፣ የተባረከ ተስፋ። እሱን እየጠበቅን እንድንኖር ያስተምረናል። ኮርስ ነምበር 103 ደግሞ የሚቀጥል በአሁኑ ዘመን እሱ እስኪመጣ ድረስ ደግሞ እግዚአብሔርን በመምሰል እንድንኖር፣ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ኮርስ ነምበር 104 ልትሉ ትችላላችሁ። ቀጥሎ ያለውን ላንብብላችሁ። የሚገርም ነገር ነው። እንዲህ ይላል፣ መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ
ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል። ይሄ ይገርመኛል በጣም። ይህን ሁልጊዜ በአይነ ህሊናዬ ለመሳል እሞክራለሁ። በምናብ ስስል ጌታችን ኢየሱስ ክርስቶስ የተሰቀለበት የጎልጎታ ተራራ ይታየኛል። ከኢየሩሳሌም ወጣ ብሎ ጎልጎታ ተራራ ላይ እና ሁለት ወንበዴዎች በቀኝና በግራ ተሰቅለዋል። እሱ በመካከል ተሰቅሏል። ሰው ሁሉ ደንግጧል። አቤት 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 ምን ጉድ ነው የምናየው ዛሬ ይላል። ሴቶቹ ተሰብስበው ያለቅሳሉ፣ ደረት እየደቁ ጌታን ይወዱት የነበሩቱ ዘመዶቻቸው የተሰቀሉባቸውም ያለቅሳሉ። አቤት 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 አቤት። አንዳንዶቹ ጎሽ ይሄ ቋንጃ የቆረጠ ነው ይሄኛው ቤት ሰርስሮ የገባ ሰው ነው አረጉለት ይላል። በጣም የህዝብ ከበባ አለ እዚያ ጎልጎታ ተራራ ላይ። ጋዜጠኞች ቀስ ብለው ይመጣሉ እና የኔ አስተሳሰብ ነው። ይመጡና ጋዜጠኞች ምንድነው እያሉ እስቲ ብለው እንደምንም ህዝቡን ገፋፍተው ወደ መስቀሉ አካባቢ ይደርሳሉ። በኋላ የሰውን ውካታ ይሰሙና ለምን በተለይ ስለ ኢየሱስ ክርስቶስ የሚወራው ብዙ ነው። እሱን ለምን ራሱን አንጠይቀውም? አለ አይደል መስቀሉ ላይ አለ፣ አልሞተም። ለምን ደሞ አንጠይቀው ይላሉ። ትልቅ የምስል መቅረጫ በሱ ላይ ፎከስ ያደረጉና ይህን መናገሪያውን ማይክ ወደ እሱ ያስጠጉና እንደምንም እሱ ወደ ላይ ነው የተሰቀለው። ይቅርታ የናዝሬቱ ኢየሱስ ይቅርታ። አንድ ጊዜ አሁን መከራ ላይ እንዳለ በጣም የታወቀ ነው። ደምህም ይፈሳል። በጣም ያሳዝናል በእውነቱ። ግን አለ አይደል ለህዝብ ማቅረብ ስላለብን የዛሬውን ዜና እባክህ ለምንድን ነው የምትሞተው ብለው ቢሉት፣ ለምንድን ነው የተሰቀልከው? ለምን ፈቀድክ መሰቀል ብለው ቢጠይቁት ምን ይመልሳል የሚል ነገር መጣብኝ። ምን ነው የሚመልሰው ጌታ በዛ ስቃይ ላይ ሆኖ? ለምን ነው የተሰቀልከው ቢሉት፣ እኔ ምን አውቃለሁ አሳጡኝ፣ ይኸው በቃ መስቀል ላይ ጣሉኝ አይልም። ይቅርታ እባክህ አንድ ጊዜ በቃ ግፈኞች ሰዎች ናቸው ዝም ብለው እዚህ ላይ አንጠለጠሉኝ አይልም። ምንድን ነው የሚለው? ህዝብ ፈልጌ ነው ህዝብ የራሱ የሆነ ገንዘቡ የሆነውን ህዝብ ፈልጎ ነው የተንጠለጠለው። ምን አይነት ህዝብ ፈልገህ ነው? ህዝብ ሞልቶ የለ እንዴ? አይ አይደለም። የራሴ የሆነ በጎ ለማድረግ የሚቀናውን ህዝብ ለራሴ ፈልጌ ነው። ለበጎ ስራ የሚነሳሳ ህዝብ ለማግኘት ነው የምሞተው ዘርግቼ እጄን ብሎ የሚመልስላቸው ይመስለኛል። that's the reason of his death። ዝም ብዬ አፍሼ መንግስተ ሰማይ ለማስገባት ነው አይደለም የሚለው። ገንዘቤ የሆነ ቁጭ በል ስለው ቁጭ የሚል፣ ተነስ ስለው የሚነሳ፣ የሚታዘዘኝ የኔ የሆነ ህዝብ እና መልካም ስራ ለማድረግ የሚተጋ ህዝብ ፈልጌ ነው ብሎ ይሄው ጳውሎስ የሚጽፈው እንደሱ ነው። እንግዲህ ወንድሞቼ ያዳነን መልካም ስራ እንድንሰራ ነው። በጎ ስራ መስራት ከደህንነት ጋር አይጣላም በፍጹም። እንዲያውም ዓላማ ነው። እግዚአብሔር ስሙ እንዲመሰገን እንዲከብር ነው ያዳነን። ዲያብሎስ እንዲዋረድ እንዲቀጣ ነው ያዳነን። ደግሞ በጎ ስራ ሰርተን የእሱ ምስክሮች እንድንሆን ነው ያዳነን። እና ወንድም ንጉሴ አሁን በአሁኑ ጊዜ ታዲያ ሰዎች እኮ ለዚህ አይነት ነገር በጣም የተዘጋጁ እኮ አይደሉም። አንዴ ድኛለሁ በቃ አሁን ምንም ጥያቄ አታብዛብኝ፣ በቃ ድኛለሁ ነው እኮ የሚሉት። ልክ አይደሉም። በእውነት የዳንበትን ዓላማ እንደገና ማሰብ አለብን። ለዚህ ነው ያዳነን ጌታ። ወንድሞቼ እናቶቼ፣ ጌታዬ ሆይ ነፍስህን ለእኔ የሰጠኸው እኔ ከኃጢአት ነጽቼ እንዳገለግልህ በጎ እንድሰራ ሰው እንድወድልህ ነው። እናንተ ሰዎች ልብ በሉ። በቀደም በጣም እየገረመኝ ነበር። እሱ ራሱ አይወድም እንዴ እያልኩኝ ከልጅም ጋር ደጋግሜ ነው የማወራው። መቼም ይቅርታ እንዴ አሁን ለምሳሌ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም ብሎ እንዴት ይላል? መቼ ይርበዋል እሱ የሚል ጥያቄ ነው እዛ ላይ የሚነሳው። በኋላ አንድ ቀን ምን አልኩኝ? ራሱ አያበላም እንዴ አልኩኝ። ለነዚህ ለታናናሾቹ ለአንዱ ያረጋችሁት ለእኔ ያረጋችሁት ይላል።
ለምን ራሱ አያበላም? አሁን ከሰማይ መላእክት አሉ፣ ሚካኤል አለ፣ ገብርኤል አለ፣ ስንት ኤሎች አሉ፣ ስንት መላእክት አሉ እንዴ! እነሱን ልኮ እያፈሰ የተራቡትን አያበላም እንዴ? አይደለም። በእኛ በኩል መልካም ለመስራት የፈለገ አምላክ ነው፣ በሰው በኩል። እንግዲያው ለበጎ ስራ ነው እኛ የተፈጠር ነው፣ የዳን ነው። ለዚህ ነው እግዚአብሔር ፍቅሩን በእኛ ውስጥ ለሕዝብ ሁሉ ማድረስ ይፈልጋል። ለሚያለቅሱ ሰዎች ፈገግታ፣ እኔ የምላችሁ ፈገግታ እኮ ነው። እንጀራ ተው፣ እንጀራ ሌላ ነገር ነው፣ ልብስ ሌላ ነገር ነው። ፈገግታ የሚፈልግ ሰው ብዙ ነው ያለው። ቅጭም ብሎ በዚህ ዓለም ጣጣ ተይዞ ትንሽ ፈገግታ ስሰጠው ነፍሱ ይፍታታል። በእግዚአብሔር ቦታ ሆኜ ቸርነት እንዳደርግ እግዚአብሔር ፈልጓል። የዳንኩት ለዚህ ነው እንጂ ቲኬት ለማግኘት አይደለም የዳንኩት። በጣም ብዙ ሰው እንደ ቲኬት ነው የሚያየው ድህነትን። በቃ ስሞት ወደ መንግሥተ ሰማያት እንድገባ ቲኬቱን በደንብ አሳምሬ አንቺ እንዳትጥይ ምናምን ጥሻ ውስጥ ደግሞ ይህን ቲኬቴን እንዳትጥይብኝ፣ ምክንያቱም መግቢያዬ ነው፣ ደህንነቴ መግቢያዬ። ቲኬት አይደለም። በዚህ ዓለም ሳለን በአሁኑ ዘመን በጽድቅ እንድንኖር እግዚአብሔርን በመምሰል በጎ ስራ እንድንሰራ የተከፈተልን መንገድ ነው። እግዚአብሔር ይባረክ። እንግዲያው ለዚህ ነው ያዳነን፣ በዚህ መንገድ እንድንጸና ነው። ሰዎችንም የምንጠራው ቲኬት ለማቀበል አይደለም። ኢየሱስ ያድናል እና እባክህ ግባ ለማለት አይደለም። ከበደልና ከኃጢአት ነፃ እንድትሆን፣ ከነፃ በኋላ ጌታ ኢየሱስን እንድትከተለው፣ በሱ ጎዳና እንድትሄድ። እሱ መልካም የሚሰራ ጌታ ነው። አንተም መልካም እየሰራ ብርሃንን ለዓለም ሁሉ እንዲበራ። ለዚህ ነው ና እምልህ ነው የምንለው። እግዚአብሔር ተባረከ ይሁን። እንዲህ አይነት ድህነት የሰጠን አምላክ ስሙ ይቀደስ። ስለዚህ አክብሩ ደህንነታችሁን። ይህንን ነግራችኋለሁ። በጣም ጌታ ሆይ ለካ ያዳንከኝ ከፍ ላለ ጉዳይ ነው። ቅድም ያልኳችሁ ነገሬን አንተ እሱ ነገሬንም እንዳትረሳ፣ እሱን እንዳትረሳ። እሱን አይረሳም። ጌታ የተባረከ ይሁን። ትንንሾች እንደሆነን ያውቃል። የሚያስጨንቁን ትንንሽ ነገሮች እንደሆኑ ያውቃል። እሱንም አይረሳም። ግን ደግሞ ያዳነን ከፍ ላለ ነገር ነው። እግዚአብሔር ይመስገን። እና ያንን ከፍታ እንድናየው እግዚአብሔር ልባችንን ይቀስቅስ። ግን ደግሞ ምናልባት እዚህ ፌሎሺፕ ውስጥ ደጋግማችሁ የምትመጡ ደህንነት አልገባኝም፣ እኔ መዳን እፈልጋለሁ፣ አሁን ገባኝ፣ መዳን እፈልጋለሁ፣ በእውነት በደለኛ እንደሆንኩ ተሰማኝ፣ ከእግዚአብሔር ጋር መታረቅ እፈልጋለሁኝ፣ እሱ ከፍሎልኛል ዋጋውን እና እባካችሁ በጸሎት ርዱኝ የምትሉ ካላችሁ አሁን ስንጸልይ እጃችሁን ብታሳዩኝ እኔ እጸልይላችኋለሁ። ጌታ ኢየሱስ በሩ ክፍት፣ በእውነት ሁላችንን ከማጥ ውስጥ ነው ያወጣን። ስለዚህ ይሄንን የመዳንን ወንጌል ለእናንተም እነግራለሁ። የዳናችሁት ግን እንድታከብሩት ይህንን መዳን በጣም አድርጋችሁ ለጌታ ክብርና ምስጋና እንድትኖሩለት ይህንን እጋብዛለሁ እና እንጸልይና እንጨርሳለን።